السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا. ثم ما بعد، ዛሬ ከምናያቸው ጥያቄዎች የመጀመሪያው በጁምዓ ቀን ሱረቱ ካህፍን መጨረስ ግዴታ ነው ወይ? ሱረቱል ካህፍን መቅራቱ በመሰረቱ ዋጅብ አይደለም፣ ሱና እንጂ። ነቢያችን ሰለላሁ ዐለይሂ ወሰለም የተለያዩ ሐዲሶች الذي صححه جمع من أهل العلم ሱረቱል ካህፍን ጁምዓ ቀን መቅራት አስፈላጊ እንደሆነ፣ ጠቀሜታ አጅር እንዳለው፣ ለሙእሚን ኑር ብርሃን እንደሚሆን ተናግረዋል። ሐሙስ ማታም ይቀራል። ጁምዓ ጎህ ከቀደደበት ጊዜ ጀምሮ እስከ ጁምዓ ቀን ፀሐይ እስክትጠልቅ ድረስ ባለው ጊዜ ካህፍን መቅራት ይቻላል። በላጩ አንድ ላይ ሳያቆራርጡ መቅራቱ ነው። ያልቻለ ሰው የተወሰኑ ገጾችን ከሱብሒ በኋላ፣ የተወሰነውን ከጁምዓ በኋላ፣ የተወሰነውን ከጁምዓ በፊት ቢቀራው ምንም ችግር የለውም። ስለዚህ ከጀመሩት አይቀር መጨረስ ነው። የተወሰነ ቀርቶ ቢያቆም ሱረቱል ካህፍን ቀርቷል አይባልም። መን ቀረአ ሱረተል ካህፊ አይ ኩለሃ ማለት ሱረቱል ካህፍን የቀራን የተባለ ሱረቱል ካህፍን ጁምዓ ቀን በመቅራት የተረተበውን የተነገረውን ምንዳ ጥቅም ለማግኘት ሙሉውን መቅራት ነዓም የግድ ነው አጅሩን ከፈለጉ። ነገር ግን ራሱን መቅራቱ ግዴታ ነው ወይ? የተወሰነውን ከቀሩ በኋላ የተቀረውን ማሟላት ዋጅብ ነው ወይ? ካልቀረ ወንጀለኛ ሆናለሁ ወይ? አለመቅራቱ ወንጀለኛ አያደርግም፣ አጅር ነው የሚቀረው። ሸሪዓችን ላይ ይሄን ሱራ የቀራ ይሄን አንቀጽ የቀራ ከተባለ ሙሉውን መቅራት ሱረቱ አልኢኽላስን ሱረቱ አናስን ፈለቅን መቅራት አጅር እንዳለው ተነግሯል። ሙሉን የቀራ ሰው ነው ያን አጅር ያን ጥቅም ያገኝ። አያተል ኩርሲን መቅራት የተለያዩ ፋይዳዎች ጥቅሞች እንዳሉት ተነግሯል። ሙሉን የቀራ ሰው ነው ይሄን አጅር ፈዲላም ያገኝ። ወከዛሊክ ጁሙዓ ፈጅር ላይ የመጀመሪያው ረክዓ ላይ ሱረቱ አሰጅዳን፣ ሁለተኛው ረክዓ ላይ ሱረቱ አልኢንሳንን መቅራት ሱና እንደሆነ ተነግሯል። የመጀመሪያው ረክዓ ላይ ሰጅዳን ሙሉን የቀራ፣ ሁለተኛው ላይ ሱረቱ ኢንሳንን ሙሉን የቀራ ሰው ነው ይሄን አጅር የሚያገኘው እንጂ አንደኛው ረክዓ ላይ የሱረቱ አሰጅዳን ግማሽ፣ ሌላኛው ረክዓ ላይ የኢንሳንን ግማሽ ወይም ደግሞ ሁለቱም ረክዓ ላይ አንዱን ሱራ ቢቀራ አጅሩን አያገኘውም። ሙሉ ሲቀራ ነው አጅሩ የሚገኘው። ከሚስቴ ጋር ተጣላን፣ ከዛም ሳልፈልግ በአላህ ብለው አስፈቱኝ፣ ከዛም 3 ወር ሳይሞላ ረጃዕቱ አልኳት። ከአጠገባችን ሰው የለም አልፈልግም አለች። ካልኳት ቆየሁኝ መባሏን አምናለች። ይህ ኒካህ አለ ወይስ የለም ተብራሩልኝ የሚል። ባልና ሚስት ሲጋቡ ሁለቱም መፍቀዳቸው ሸርጥ ነው። ሲጋቡ መጀመሪያ አንድ ተብሎ ኒካህ ሲታሰብ ሁለቱም ፈቃደኛ መሆናቸው መስማማታቸው ሸርጥ ነው። ተጋብተው ኖረው ኋላ ላይ ተፋተው ረጃዕቱ ለማለት ግን የሷ ፈቃደኛ መሆን ሸርጥ አይደለም። ረጃዕቱ ለማለት መልሻለሁ ለማለት የሷ ፈቃደኛ መሆን ሸርጥ አይደለም። ብትፈልግም ባትፈልግም ዒዳዋ ሳያልቅ የፈታት በነፃ ሆኖ የፈታት ከ3 በታች ሆኖ ሳለ አልፈለግም ብላ ረጃዕቱን በር ልትዘጋበት አትችል። አንድ ብሎ ሲያገባት ከሆነ ካልፈለገች ኒካህ አይታሰርም። ካገባት በኋላ ፈቶ ከሆነ ዳግም ለመመለስ ረጃዕት የሚለው የሷ ፈቃደኝነትም ይሁን የወልዩዋ የአባቷ የወንድሟ ፈቃደኝነት ሸርጥ አይደለም። ይሄ አንድ ነገር ነው መታወቅ አለበት። ምክንያቱም ብዙ ጊዜ እንዲህ አይነት ጥያቄዎች ይመጣል። ባለቤቴን መመለስ ፈልጌ ነበር እሷ አልፈልግም ብላለች። መጀመሪያ ሳይገቡበት ከገቡበት በኋላ ባለቤቱ ናት። ዒዳ እስካላለቀ ባለቤቱ ናት። ሶስተኛው ፍቺ እስካልሆነ በገንዘብ በጥቅም እንዲያረግልሃለሁ ፍታኝ ወይም ደግሞ እንዲህ ነገርህን አልጠይቅህም ፍታኝ ብላ የሆነ ጥቅም ሰጥታ ወይም አስቀርታለት ፍታኝ እስካላለችው ድረስ በዛ ተስማምቶ እስካልፈታ ድረስ ዒዳው እስካላለቀ ድረስ መመለስ መብቱ ነው። ሳይመለስ ዒዳው ቢያልቅ ነው የሷ ፈቃደኝነት ሸርጡ የሚሆነው። ያኔ እንደ አዲስ ነው ኒካህ የሚታሰር። ወይም በገንዘብ ከፈታት ነው እንደ አዲስ ስለሆነ ኒካህ የሚታሰረው ረጃዕቱ ማይባል። ረጃዕቱ ሲሉ ሰው መኖሩ ሸርጥ ነው ወይ? የተወሰኑ ዑለሞች ዘንድ አው ሸርጥ ነው። ጅምሁሮች ዘንድ ግን ረጃዕቱ ሲሉ ሲፈቱ ሰው መኖሩ ሸርጥ አይደል። ረጃዕቱ ሲሉ ሲፈቱ ሰው መኖሩ ሸርጥ አይደል። ቢኖር በላጭም ዋጅብ ነው ያሉ ዑለሞችም አሉ። ከዛ በኋላ እሷ ሌላ ወንድ ጋር ንካህ ያልቋል ዒዳ ያልቋል ብላ ከሌላ ወንድ ጋር ትዳር እንዳትመሰርት የግጭት በሮችንም ለመዘጋጋት ለሷም ይሁን ለቤተሰቦቿ ማሳወቅ ማስመስከር ይኖርበታል።
ነገር ግን ለመመለስ ሁለት ሰው ማስቀመጡ ሸርጥ አይደለም፣ የጠበቀ ሱና ነው፣ አስፈላጊ ነው። ዲናችን የጠብን የግጭትን በር የሚዘጋጋ ዲን ስለሆነ ማለት ነው። እሱ ረጃዕቱ ብሎ እሱ አልፈልግም ብትል ታዲያ ደግሞ ሳሰማ ቀርታ ብታገባ እንኳ የኋለኛው ትዳር ትክክል አይሆን፣ የፊተኛው ባሏ ሚስት ነው የምትሆነው። እሱ አልፈልግም ብላ ታዲያ ደግሞ አልሰማሁም ብላ ብታገባ እንኳ ትክክል የሚሆነው የፊተኛው ባሏ ኒካህ ነው። አንዳንድ ሰዎች በኩፋሮች ባህል የተሰራውን ምግብ አብረው ይበሉና አላህ በስራ እንጂ በምግብ አይጠይቅም ይላሉ። ይህ እንዴት ይታያል? ሰዎች የማይሉት ነገር የለም። ያሉትን ሁሉ እዚህ አምጥተህ ማስመዘን የለብህ። መርካቶ ይባላል ነው የሚለው። መርካቶ ምንም አይባል ነገር አለ። መርካቶ እጅግ በጣም ብዙ ነገር ነው የሚባለውና ያሉትን ሁሉ አትስማ። ኢብኑ ተይሚያ ረሒመሁላህ ተዓላ ደረሳቸውን ኢብኑል ቀይምን ሲመክሯቸው ስፖንጅ አትሁን መስታወት ሁን እሏቸው ነው። ስፖንጅ አትሁን መስታወት ሁን እሏቸው ነበር። ስፖንጅ የተሰጠውን ነገር ሁሉ ይቀበላል። ወተትም ብትሰጠው፣ ነዳጅም ብትሰጠው፣ ውሃም ብትሰጠው፣ አክረመኩሙላህ ሌላ ቆሻሻም ነገር ብትሰጠው ይመጣል። መስታወት ግን ብርሃኑን ብቻ ነው የሚያስገባው፣ አቧራውን ቆሻሻውን ወደ ውጭ ነው የሚያስቀረው። ስለዚህ ሙእምን ልቡ መሆን ያለበት ጆሮው አቅሉ መሆን ያለበት እንደ መስታወት ንጹህ ነገሮችን ብቻ ነው መቀበል ማቆየት ያለበት መስማትም ያለበት። መጥፎን ነገር መናገር እንደማይቻለው አሉባልታን መናገር እንደማይቻለው ሁሉ ማስገባትም የለብህም። አይን፣ አፍ፣ ጆሮ፣ አፍንጫ ወደ ልብህ መተላለፊያ መንገዶች ናቸው። በእነዚህ የሰውነት አካሎች በእነዚህ በሮች ወደ ልብህ የሚተላለፈው ወሬ፣ አሉባልታ፣ ውሸት፣ ማይረባ ከየትኛውም አፋልኝ ብሎ ከሚያወራ ጃሂል የሚወጡ ንግግሮች ከሆኑ ሐቁን ይሻሙታል፣ የሐቁን ቦታ ይዙበታል፣ ያጠቡበታል። ስለዚህ አይንህን ወደ መልካም ነገር እንጂ አትወሩ፣ ጆሮህን ለመልካም ነገር እንጂ አታዙር፣ ወደዛ አታድርግ፣ አፍህንም ለመልካም ነገር እንጂ አትክፈት። ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ ዐንሁ መስኡላን። ሁሉም ያስጠይቃሉ። በጆሮህ ምን ሰማህበት፣ በአይንህ ምን አየህበት፣ በምላስህ ምን ተናገርክበት፣ በአፍንጫህ ምን አሸተትክበት የማይቀር ነው፣ እንጠየቃለን። ስለዚህ የትኛውን ቦታ ላይ የሚወራን ሁሉ አታድምጥ። ማንን ማድመጥ እንዳለብህ ምን ማድመጥ እንዳለብህ ለይተህ ወኢዛ መሩ ቢለግዊ መሩ ኪራማ። ውድቅ በሆነ ቃል በኩል ሲያልፉ የረሕማን ባሮች ክብራቸውን ጠብቀው ያልፋሉ ብላ ያጨበጨበን ሁሉ ዞር ብለህ ማየት የለም። ዞር ብለህ ባየህ ቁጥር ወደፊት የምታደርገው እርምጃ እየቀነሰ ይሄዳል። የቁርአንን ጥሪ ሰምተህ ቁርአን በቀረጸልህ መንገድ ልትጓዝ ይገባል። ንግግሩ ራሱ መልስ ነው ጥያቄው ላይ ያለ። አላህ በስራ እንጂ በምግብ አይጠይቅም። ምግብ ራሱ ስራ ነው። መብላት ያነሱ መጉረስ ስራ ነው። በምትበላው ነገር አላህ ይጠይቃል። የቲምን ገንዘብ የሚበሉ ሆዳቸው ላይ እሳት ነው የሚበሉት ብሏል። በሚበላ ነገር አላህ ይጠይቃል ማለት ምን በላህ፣ ምን ጠጣህ፣ ከየት አመጣህ፣ በልተህ ምን አደረግህ አላህ ይጠይቃል። ثم لتسألن يومئذ عن النعيم። ይሄ ነብይ ራሳቸው በተግባር ፈስረውታል። ለሰሐቦች ነግረዋቸዋል። አቡበክር ስዲቅ፣ ዑመር አልፋሩቅ፣ النبي الأكرم عليه الصلاة والسلام ሶስቱም ጠራራ ፀሐይ ላይ ተርበው ውጪ ወጥተዋል። ሲጠያየቁ ርቦኝ ነው የወጣሁት ሲሉ እርስ በርሳቸው ነቢያችንም እነሱን ለማጽናናት እኔም በዚህ ሰዓት ያወጣኝ ረሃብ ብቻ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄኔ አቡል haytham አተይሃን የሚባል ሰው ተቅሪበን ቤቱን ሄደው አንኳኩተው ገብተው ቴምር ፍራፍሬ ቀርቦላቸው ከዛ በኋላም ታርዶላቸው በልተው ጠጥተው የጥጋቡን ምልክት የጣቶቻችን ጫፍ ላይ እስክናይ ድረስ በልተን ነቢያችን ሰለላሁ ዐለይሂ ወሰለም ثم لتسألن يومئذ عن النعيم ብለውናል ብለዋል። መብላት ነዒም ነው ትጠየቅበታለህ ብለዋል። ይሄ ለወንጀል አላህ ለሚጠላው ዓላማ የተሰራን ምግብ መብላት የለብህም፣ ማበረታታት ነው የሚሆነው። እህቴ የባለፈው ረመዳን አልጾመችም በህመም ምክንያትና ምን ማድረግ ነው ያለባት? ልብ በሽተኛ ናት የሚል ይድናል ይስተካከላል የሚል ተስፋ ካለ ቀዷ ማውጣት ይኖርባታል። አይደንም ከፍተኛ ደረጃ ላይ ደርሷል። በየቀኑ መድኃኒት መውሰድ አለባት። በዚህ መልኩ መጠጣት አለባት። በጭራሽ ከፈሳሽ ከምግብ መቆጠብ አትችልም ከተባለ በየቀኑ ምስኪን ታበላለች። ለእያንዳንዱ ቀን 2 ኪሎ በአካባቢው በብዛት ሰዎች የሚመገቡትን ምግብ ታበላለች ነው። ላለፈውም ይሄን ነው የምታደርገው፣ ወደፊትም አይድንም የሚል ደረጃ ላይ ከተደረሰ ይሄን ነው የምታደርገው። ነገር ግን ትድናለች የሚል ተስፋ ካለ ስትድን ቀዷ ታወጣለች። ነስአሉላህ አን የሽፊሃ ወየሽፊየ ኩለ መሪድን ሙስሊም። መካ ውስጥ ዝናብ ሲዘንብ
ካዕባ ይበሰብሳል ወይ? አላህ ይመስገን። አውቆ በአላህ ስም የዋሸ ሰው ምን ማድረግ አለበት? ሁለተኛውን ጥያቄም ከሆነ የሚጠየቀው የፊተኛውን ሄዶ ማየት ነው። ባታየም የሚጠቅም ነገር የለም። ካዕባ የተከበረ ነው። ዝናብ እሱ ላይ መዝነቡ ክብሩን አይነካም። አለመዝነቡም ሌላ ለየት ያለ ምስጢር የለም። ካዕባ ላይ ወፍ አይበርም። ካዕባ ላይ ይሁን ወሬ ነው። ዲንን የምንረዳው የተቀደሰን ነገር ቅዱስነቱን ከፍ የምናደርገው ባሉባልታ በወሬ መሆን የለበትም፣ በማስረጃ መሆን አለበት። ካዕባ ላይ ያው ዝናብ ይዘንባል አይተናል። ከካዕባ ላይ ወፎች ይበራሉ። ዒልሙን ትቶ በሌላ በኩል ሸሪዓውን ከፍ አደርጋለሁ እያለ ሸሪዓውን የሚያፈርስበት ሁኔታ አለ። ዝናብ የሚመጣው ከላይ ነው። ከዝናብ የሚተርፍ ከምድር ወለል ላይ ያለ የለም። በሆነ መልኩ ዝናብ ያገኘዋል። ሆኖም ይሄን ያክል አንገብጋቢ የሚባል ጥያቄ አይደለም። አውቆ በአላህ ስም የዋሸ ሰው ምን ማድረግ አለበት? አላህ ላይ መዋሸት ከባድ ወንጀል ነው። ምንም እንኳን ጥያቄው አሻሚ ቢሆንም አላህ ላይ መዋሸት፣ በአላህ ስም ምሎ ሰዎችን መዋሸት ሁለቱ ይለያያል። አላህ ላይ መዋሸት ከሽርክ የከፋ ወንጀል ነው። አላህ ላይ መዋሸት ከቁርአኑ ሲያቅ ከቃሉ አቀማመጥ እስትንባጥ አድርገው እንደተናገሩት ከሽርክ ሁሉ የከፋ ነው። ከላይ ወደ ታች ወንጀሎችን አላህ ሲገልጽ ሽርክን ጠቅሶ ከዛ በኋላ አላህ ላይ መዋሸትን የጠቀሰው መለስተኛ ወንጀሎችን እየቆጠረ ሄዶ ከዛ ሽርክን ከዛ በኋላ አላህ ላይ መዋሸትን ጠቅሷል። ከዚህ አንቀጽ ከቃላቶቹ አስተካከል አቀማመጥ እንደምንረዳው አላህ ላይ መዋሸት ከሽርክ የከፋ ነው ለማለት ወቅቷል። ነገር ግን አላህ ላይ መዋሸት የሽርክ አካል ስለሆነ ለአላህ ልጅ አለው የሚሉ ሰዎች እየዋሹ ትልቁን ሽርክ አላህ አረፈ የሚሉ ሰዎች እየዋሹን አላህ ላይ ያሻረኩ ነው ለሱ ማይሆነው የመክሉቅን ባህሪ እየሰጡ ማለት ነው። ዞሮ ዞሮ ሰውም ላይ ይሁን አላህ ላይ ያዋሸ ሰው መተውበትን ያለው ወየቱቡ ላሁ ዐላ መን ታብ የተውበትን ሰው በሙሉ ተውበት አላህ ይቀበላል ተብሏልና የተውበትን መስፈርት አሟልቶ መተውበትን አላህ ላይ መዋሸት በአላህ ስም ምሎ መዋሸት የኒፋቅ ምልክት ነው። ቡኻሪ ሌሎች የመዘገቡት ሐዲስ የሙናፊቅ ምልክቶች 3-4 እንደሆኑ ተነግሯል። ከዚህ አንዱ ኢዛ ሐደተ ከደብተው ሲናገር ይዋሻል ተብሎ ውሸቱ አንሶት ደግሞ ለውሸቱ ማጥበቂያ የአላህን ስም ከተጠቀመ እጅጉኑ ከስሯልና ከዚህ ሊጸዳ ሊተውበት ይገባል። ሞቶ ያልተቀበረ ሰው ምን ይሆናል? ይህም ግልጽ ያልሆነ ጥያቄ ነው። ሞቶ ያልተቀበረ ሰው ምን ይሆናል? ከምን አንፃር? እዚህ ዱንያ ላይ ምን ችግር አለው ነው? ወንጀል ነው። ሰው ሞቶ መሬት ላይ መጣል የለበትም። ሙስሊም ከሆነ ሙስሊሞች አጥበው ገንዘው ሰግደው ተሸክመው ሊቀብሩት ይገባል። ሙስሊም ካልሆነ ወገኖቹ በሚያምኑበት መልኩ ሊቀብሩት ይገባል። ሙስሊም እንኳ ባይሆን የሚቀብረው ሰው ከጠፋ ሙስሊሞች ሊቀብሩት ይገባል። አፈር ሊያለብሱት ይገባል። የሰው ልጅ የተከበረው ሰው በመሆኑ ክብር አለ። ስለዚህ ባይቀበር ምን ይሆናል? እዚህ ዱንያ ላይ ከሆነ ያልቀበሩ ሰዎች አላህ ዘንድ ይጠየቃል። ካልተቀበረ ምን ይሆናል? አኺራ ጣፋንታው ከሆነ ይቀበርም አይቀበርም አላህ ፊት ተባረከ ወተዓላ ቆሞ ይጠየቃል። ቢቀበርም ባይቀበርም አላህ ፊት ተባረከ ወተዓላ ቆሞ ይጠየቃል። ለዚህም ሶሒህ ሐዲስ አለ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት አንድ ሰው ወንጀል ሲሰራ ቆይቶ ነው መጨረሻ ላይ ሲሞት ለልጆቹ አላህ ተባረከ ወተዓላ ፊት ለፊቱ አንስቶ ካቆመኝ ማንንም ያልቀጣውን አይነት ቅጣት ነው የሚቀጣኝ። ብዙ አይነት ወንጀል ሰርቻለሁ። ስለዚህ ስሞት ሬሳዬን አቃጥሉትና ከፊሉን ባህር ላይ ከፊሉን የብስ ላይ አመዱን በትኑት አላቸው። ባዘዙት መሰረት የአባታቸውን ወስያ ፈጸሙለት። ጀናዛውን አቃጥለው አመዱን ከፊሉን ባህር ላይ ከፊሉን የብስ ላይ በተኑለት። አላህ ተባረከ ወተዓላ የብስ ላይ የተበተነውንም ባህር ላይ የተበተነውንም ተሰብስቡ አላቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢዛ ቀዷ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። ለአላህ የሚሳነው ነገር የለም። ለሰው ልጅ ነው መበታተን መሰወር ሊከብደው የሚችለው። ከዛ አላህ ተባረከ ወተዓላ ፊት ለፊቱ አቁሞ ይሄን ለማድረግ ምንድነው ያነሳሳህ ብሎ ጠየቀዋል ነብዩ ሰለላሁ ዐለይሂ ወሰለም። ጌታዬ ሆይ ፈርቼህ ነው ብሎ መለሰለት። አላህም ተባረከ ወተዓላ ማረው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አላህም በመፍራቱ ከአላህ ቅጣት ሸሽቶ አቃጥላችሁ አመዴን የሬሳዬን አመድ በትኑ ብሏል። ለዚህ ያበቃህ ምንድን ነው ሲሉት አንተን ፈርቼ ነው ብሏል። ይሄ ፍራቸው የአላህን ምህረት እንዲያገኝ አድርጎታል ብሏልና የትም ቢሆን አላህ ተባረከ ወተዓላ ፊቱ ያቆመዋል። አውሬ የሚብላው ውሃ የሚውሰደው ይቀበርም ባህርም ላይ ይጣል አላህ ፊት መቆሙ የማይቀር ነው። ስፖርት መስራት በሸሪዓ ደረጃ እንዴት ይታያል? በተለይ ኳስ መጫወት ስፖርት መስራት ይቻላል፣ ችግር የለም። አፈጻጸሙ ነው ብዙ የሚያነጋግረው። ጥቅም ያለው ከባለሙያ የወሰድከው ስፖርት መስራት
لا بأس به ደጋግ ቀደምቶች ልጆቻቸውን ቀስት መወርወርን ያስተምሩ ነበር። ከቀደምቶች ውስጥ ታሪኩን ሲናገሩ ዋና ይችል ነበር፣ ፈረስ ግልቢያ ይችል ነበር፣ ቀስት ውርወራ ይችል ነበር ያሉ የገለጿቸው ቀደምት ሙስሊሞች አሉ። ለዲንነት የሚጠቅም ለኡማው ለዲኑ የሚጠቅም ማንኛውም ነገር ማድረግ ይቻላል ከሸሪዓ ጋር በማይጋጭ መልኩ። ወላኪን ስፖርት በሚሰራበት ጊዜ ወንድና ሴት ተቀላቅሎ ከተሰራ አብሮት ዘፈንና መሰል ነገሮች ካሉ በሶላት ወቅት ላይ ከተሰራ ዓላማው አላህ ማይፈቅደው አይነት ዓላማ ከሆነ ሰውነትን እንዳንዳንድ እንስሳዎች ለማደለብ ብቻ ብለህ ከሆነ የምትሰራው አልያ ደግሞ ፈርጠምጠም ያለ ሰውነት ኖሮ ሰውን ሴትን ለመፈተን ብለህ ከሆነ የምትሰራው ዓላማ ከተበላሽ ይሄን ይከለከላል። ነገር ግን ጤንነትን ልጠብቅበት ንቁ ጠንካራ ለሆነበት ብለህ ነይተህ ሶላት ሳታሳልፍ አፈጣጠሙ ላይ ዘፈን እክትላጥ መሰል የሆኑ ወንጀሎች ሳይኖሩበት በሰራ ችግር የለም። ኳስን በተመለከተ ኳሱንም እንደ ግል ምርጫ ሰውነትን ያጠነክራል፣ ቅልጥፍናን ያስተምራል፣ ፈዳኢሉን የሚናገሩት እንደሚሉት አእምሮን ያነቃል ብለህ ከሆነ የምትጫወተው ኳስ ምንድነው ያስቀመጠውን ህግ ሳትከተል ከሆነ የምትጫወተው ችግር የለም። ያን ህግ ተከትለህ ከሆነ የምትጫወተው ቡድን ተመስርቶ ወላና በራ የኛ ቡድን ማሻአላህ የሙእሚኖች ቡድን የነሱ ቡድን ብለህ ከሆነ የምትጫወተው የእንዲህ አይነቱ ስፖርት ተቋም ያወጣውን ህግ ቢጫ፣ ቀይ፣ ጥቁር፣ ነጭ ተብሎ ተቀምጦ ራሱን የቻለ ልብስ ኖሮት ራሱን የቻለ አቆጣጠር ኖሮት ከሆነ የምትጫወተው ይሄ ባላላምንም በዚህ ልትል ይገባል። አብዛኛው ኳስ ተጫዋች ባለንበት ጊዜ ሐሉ ይሄ ነው። ሁለተኛው ነው ሐሉ እንዲሁ ሰውነትን ለማነቃቃት ራስን ፈታ ለማድረግ ሸሪዓውን በጠበቀ መልኩ ይጫወታለሁ ብሎ የሚጫወት ጥቂት ሰው ነው ያለው። ካለባበስ ጀምሮ ጉልበት ተገልጦ ነው የሚለበሰው። ሰውን ከሶላት የሚያዘናጉ ቀልበ ደረቆች ከአይሁዶች ጋር መልካም ግንኙነት ያላቸው ለነሱ የሚቆረቆሩ የሆኑ ኳስ ተጫዋቾች ስማቸው ያለበት ቲሸርት ለብሰው ነው የሚጫወቱ። ባላንዳንዶቹ ላይ የመስቀል ምልክትም ጭምራል። የሙእሚኖችን ጊዜ የሚያርሱ የሙእሚኖች የወጣቱ ልብ ላይ ፈሳድን የሚዘሩ ይሄን መስቀል ለብሶ ኳስ ይጫወታል። ይሄን መስቀል ለብሶ መስጂድ ይገባል። ሱብሃንአላህ ኳስ እያዩ ሶላተል ዐስር እንዳያልፋቸው ከቴሌቪዥኑ ፊት ለፊት ሆነው የሚሰግዱ ሰዎች ኢላ هذه ደረጃ ኳሱም እንዳያልፋቸው ሶላቱም እንዳያልፋቸው ማለት ምን መስገድ የሚሰግደው አካል ብቻ አይደለም ለአላህ መስገድ ያለበት ልብም ጀመር። አሰር ላይ እንደተነገረው አንድ ሰው እየሰገደ ሳለ በሸሪዓው ማየት የሚፈቀደውን ቦታ ትቶ ሌላ ቦታ ሲያይ አኢላ ኸይር ሚኒ ከኔ የተሻለ ማን አለና ነው ወደዛ መዞረው ያለ አላህ ይጠይቃል ተብሏል። ኳስ ይሻላል ያሉ ነው ሰዎች ዛሬ እየሰገዱ። ባልና ሚስት በኳስ ምክንያት ይጣላሉ። አንደኛዋ የአርሰናል ደጋፊ ናት ሴቷ፣ ወንዱ ደግሞ የባርሰሎና ደጋፊ ነው። ከዛ በኋላ አንዱ ጎል ሲያስገባ ሌላኛው ሲያጨበጭብ እንዴት የኔ ጠላት ሲያሸንፍ ታጨበጭባለሽ ብሎ ተነስቶ የባለቤቱን ፊት ያጨበጭባል። ነሰላሁ ሰላም አለይሂ ይሄን ሁሉ መዘዝ የሚያስከትልን ተግባር ሙስሊም በአላህ የሚያምን የጊዜን ዋጋ የሚያውቅ ለአላህ ብሎ መውደድ ለአላህ ብሎ መጥላት ጠንካራ የኢማን ገመድ መሆኑን የሚያውቅ አካል ይሄን ሊያደርግ አይገባም። 90 ደቂቃ ቁጭ ብለህ ቁርአን ብትቀራ ስንት ጁዝ ነው የምታኸትመው? 5 ጁዝ 6 ጁዝ ታኸትማለህ። 90 ደቂቃ ቁጭ ብለህ ቁርአን ብትቀራ ደካማ አንባቢ ከሆንክ 3 ጁዝ ታኸትማለህ። ነገር ግን 90 ደቂቃ ቁጭ ብለህ ኳስ ስታይ ምንድነው የምታኸትመው? ልብህ ላይ ነው የምትኸትመው። ሐራም እያየህ ሐራም እየሰማ ማላ ያዕኒ እያየህ። ከዚህ አንፃር ሐቂቃት ዙሪያ መጽሐፎች ተጽፈዋል፣ ፈትዋዎች ተሰጥተዋል። አሁን በተባለው መልኩ ሰዎች የሚጫወቱት የኳስ ጨዋታ መጫወቱም ማየቱም መደገፉም ማድነቁም ክልክል ነው። መጫወቱ ማድነቁም መደገፉም ማየቱም ክልክል ነው። የተኛው ሙስሊም ይሄ አይገባም። ራስን ከፍ አድርግ። ለቀድ ኹሊቅተ ሊአምሪን ዐዚምን ለው ፈጢንተ ለሁ ፈርበዕ ቢነፍሲከ አን ተርዓ መዐል ሀመሊ። የተፈጠርከው ለትልቅ ዓላማ ነው ቢገባህ ከስራ ፈቶች ከእንስሳዎች ጋር ራስን እኩል አታድርግ ተብሏል። አላህ የፈጠረህ ኳስ ልትላፋ ነው። አላህ የፈጠረህ ራቆታቸውን ይሄዱ የሚሻሙ የሚላፉ ሰዎችን ልታይ ነው። አንተን ያዘዘህ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። ሶላት ሐይ ዐለ ሶላት እየተባለ መስጂዶች ባዶ ናቸው። እገሌና እገሌ ሲጫወቱ ስታዲየም ይሞላል። ስታዲየም ተጫውተው አይተው ሲወጡ አብደላህና ሙሐመድ ይደባደባሉ።
ስለዚህ መስመር አልፏል። እንዲሁ ዝም ብሎ ማድነቅ መጫወት ስፖርት ብቻ አይደለም፣ መውደድና መጥላት ውስጥ ገብቷል። ይሄ መውደድ መጥላት የሚለውን መስመር አልፏል። ሙስሊም መውደድ ያለበት ዲንን ነው፣ ኢማንን ነው፣ መልካምን ነገር ኩፍርን፣ ሽርክን፣ ወንጀልን፣ ማዕሲያን መጥላት መንቀፍ አለበት። የቂያም ቀን እገሌ የሚባለውን ኳስ ተጫዋች ወደኸዋል፣ በምን ምክንያት ነው የወደድከው ቢልህ ያ አብደላህ ያ አመተላህ ምን ትለዋለህ? ጂሃድ አድርጎ ነው የወደድከው? ለእስላም ተከላክሎ ነው የወደድከው? መስጂድ አሰርቶ ነው የወደድከው? ቁርአን አሳትሞ አሰራጭቶ ነው የወደድከው? በኢማኑ በጥንካሬው በዲኑ በተቅዋው ነው የወደድከው? የለም፣ አመፀኛ የሆነችውን ነፍስህን ተከትሎ ስለሄደ የወደድከው። አልሀዋ የህዊ ቢሷሒቢሂ ኢለናር፣ ሀዋ ስሜት ባለቤቱን ወደ ጀሃነም ይዞ ይወርዳል። ስለዚህ አማኝ የሆነ ሙእሚን የሆነ ለዲኑ ለአኼራው የሚጨነቅ የጊዜን ዋጋ የሚያውቅ ኳስ ማየት መደገፍ የለበትም። እጫወታለሁ ቅድም እንዳልነው እንዴተኛውም ስፖርት እንደ ሩጫ እንደ ሌሎችም ይጠቅመኛል በላይ በተጨባጭም ጥቅም ካለው የሸሪዓን አደብ በጠበቀ መልኩ አለባበስን አስተካክለህ ምላስህን ጠብቀህ ኳስ ሜዳ ላይ ካለው ፈሳድ አንዱ የምላስ ደጋፊው አንዱ ከሌላኛው ጋር የሚሰዳደበው ካፉ የሚወጣውን ቃል ከሙስሊም አፍ በጭራሽ የማይወጣ ሙስሊም ሊሰማው የማይገባ ልጆቻችን ሁሉ ገና የ6 የ5 ዓመት ህፃን ልጆቻችን የኳስ ባሪያ እንዲሆኑ አድርጓል። ይሄ ወረርሽኝ በየቤቱ አባትና እናት የሚያደምቁት የኳስ ክለብ አለ፣ ቡድን አለ። ልጆቹ ያን ማሊያ ካለበስኩ ያሉ ልጆቹ ገና 5-6 ዓመት ሆነው አረ በወጉ እንኳን ቆሙ መራመድ የማይችሉ ኳስ ገዛልኝ ሲሉ ትሰማል። ኳስ ያንከባለሉ ታያቸዋል። ነገ ምንድነው የሚሆነው? ትውልድ ና ወደ ሶላት ኳስ አለ፣ ና ወደ መድረሳ ኳስ አለ። ቢጠቅም መልካም ነገር ነው። የጎላ ጥቅም ቢኖረው መፍሰዳ ባይኖረው አንድ ነገር ነው። መፍሰዳውም የጎላ ነውና ወጣቱን ከዚህ ልናወጣ ይገባል። የት እንውሰደው ታዲያ? ብዙ ይኬድበታል፣ ብዙ የሚሰራ ነገር አለ። የት እንውሰደው ሳይሆን እንዴት አድርገን ጊዜያችንን ለመልካም ነገር እናብጋጋው ነው ጥያቄ መሆን ያለው። ከጠዋት ከሱብሂ ጀምሮ እስከ ዒሻ ባለው ጊዜ ሙስሊም ሰርቶ ሊጨርሳቸው የማይችል ስራዎች አሉ። አይደለም ቁጭ ብለህ 90 ደቂቃ ኳስ ልታይ ቀርቶ 2 ሰዓት 3 ሰዓት ኳስ ልታንከባለህ ቀርቶ ማለት ብዙ ስራ ነው ያለው። ስራ ፈተናልኛ የእስላም ጠላቶች ግን በዚህም ስራ እየሰሩ ያእኩሉነ ወየተመተዑነ ከማ ተእኩሉ አልአንዓም ወነቲጃ ፈናሩ መስወለሁ ይበላሉ ይጠጣሉ እንስሳት እንደሚበሉት ከዛ እንስሳት እንደሚራገጡት ይራገጣሉ። የነሱ መግቢያቸው ጀሃነም ናት ብሏል። አንተ ግን ሙስሊም ነህ፣ ከፍ ያለ ዓላማ አለ። ራስህን አስተሳሰብህን ስራህን ከፍ ያለ ልታደርገው ይገባል። ወላሁ አዕለም። ሰላም አለይኩም ወረሕመቱላሂ ወበረካቱሁ።